ሳይንስ ጂኦግራፊ የአፍሪካ አህጉር ነው ብሎ የነገራችሁ አህጉር ምስሉ እንደዛ አይደለም። ሰላም ፕሮፌቲክ ሚዲያ ነን። ሳይንሱ ሸውዷቸዋል። የአፍሪካ አህጉር እንደዚህ ጎግል ላይ እንደምታየው አይደለም። ክቡራን የዚህ ቻናል ቤተሰቦች እንዴት ናችሁ? ባለፈው ከተማን መዋጀትና መቆጣጠር በሚል ርዕስ ክፍል 1 የነቢይ ሚራክል ተካን ድንቅ ትምህርት አቅርበን ነበር። እነሆ ይኸው ዛሬ ክፍል 2ን አዘጋጅተን መጥተናል። የነቢይ ሚራክል ተከታዮችና ወዳጆች በትምህርቱ እንደምትባረኩ እምነት አለ። ከትምህርቱ በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ እና ላይክ በማድረግ አገልግሎቱን ደግፉ እያለን ቀጥታ ወደ ሁለተኛው ክፍል ትምህርት እንሄዳለን። መልካም የትምህርት ቆይታ። አፍሪካ የሚለው ስም ከአንድ የጣሊያን ኮሎኔል ስም የተወሰደ ስም ነው። የአህጉሩ ስም አይደለም። የዛ ኮሎኔል ስም አፍሪካኖስ ይባላል። አፍሪካኖስ። የአፍሪካን ካርታ ላሳያችሁ። የአፍሪካ ካርታ ይሄን ነው የሚመስለው። እጁን የታሰረ አንገቱን ወደታች ያቀረቀረ ሰው ምስል የአፍሪካ ካርታ። እጁን የታሰረ ኃይል የሌለው በግድ ባሪያ የሆነ ሰው። ኦሎይ ስትጸልዩ አንገታችሁን ዝቅ እንዳታደርጉላችኋለሁ። አፍሪካዊ ስላልሆነ ማለት ነው። Yes, better one. እያንዳንዱ አፍሪካዊ ናው ስታገኘው ከኢትዮጵያ የሚነሳው ሪቫይቫል ነው የምጠብቀው ነው የሚለው። ከኢትዮጵያ የሚነሳው መንፈሳዊ እንቅስቃሴ ኤቭሪ አፍሪካዊ ጋርና አሁን ባላችሁ የጸሎት ላይፍ ከተማችሁን መውረስ አትችሉም። እመኑኝ። ይጎዛውን የጸለያችሁ አይደለም። እያንዳንዱ ከተማይቱን የሚገዛ ምን አለው? አለቃ መንፈስ ወይም ፕሪንሲፓሊቲ ምን አለው? እያንዳንዱ እዛሽ ከተማ ውስጥ አይኑ ያልበራለት ሰው በሙሉ የዛ አለቃ ነጸብራቅ ነው። ለዛ እኮ ነው በደንብ ስሙ። እንደ ከተማ ነው ያሏችሁ፣ እንደ ሀገር ደግሞ ልንገራችሁ። ሰምታይምስ አንድን ሰው አይታችሁት ይሄ ሰውዬ ከእንትን ሀገር ነው የመጣው ትላላችሁ። ነጮች አይተው ይሄ ከእንትና ነው የመጣው፣ ይሄ ከእንትና ነው የመጣው ይሉሃል። ቀላል ኤግዛምፕል ልንገራችሁ። ቀላል ኤግዛምፕል እጅግ በጣም ቀላል ኤግዛምፕል። አፍሪካ ውስጥ በስርቆት የሚታወቁ አገሮች አሉ አይደል? አንድ ሰው ከዛ ከተማ ነው የመጣው ቢልህ የፈለገ ፓስተር ቢሆን አታምነው። ስተኛ እንኳን አንድ አይንህን ገልጠህ ነው የምተኛው። እሱ ቤት ከተኛ ልከኛ አይደል? የዛሽ ከተማ ሰው ከሆነ አንድ አይንህን ገልጠህ ነው የምተኛው። ለምን ይመስልሃል? ይሄ ሰውዬ የፈለገ ፓስተር ቢሆን አንድ ያልበራለት ነገር አለ። እሱ ላይፍ ላይ የምታየው ካራክተር በሙሉ ከተማይቱን ፕሮሰስ ያደረገው ያለቃ መንፈስ ባህሪ ነው። እና ኢየሱስ ልክ ጌርጌሶናን ከተማ ሲገባ ምን ተባለ? ዌልካም፣ እንኳን በደህና መጣህ። እንኳን በደህና መጣህ ያለው የከተማው ምን አይደለም፣ ባለስልጣን አይደለም። እንኳን ደህና መጣህ ያለው ሌጊዮን ነው። አንዳንድ መናፍስቶች አሉ። አንድን ከተማ ፕሮሰስ ለማድረግ ኃይል አላቸው። አንድን ከተማ ምን ለማለት ፕሮሰስ ለማድረግ ምን አላቸው? ለመያዝ አንድን ከተማ ለመያዝ ምን አላቸው? ኃይል አላቸው። ደሞመንት እነዚህን መንፈሳዊያኖች በርቶልህ ካልተረዳቸውና ካልገባህ አንደር ከነሱ ስር ሆነህ ነው የምትወጣው የምትገባው። ለዛ ነው አንዳንድ ከተሞች እኮ አሉ ሰዎች ገንዘብ መስራት ሲጀምሩ እዛ ከተማ ውስጥ ቤት መስራት አይፈልጉም። ለምንድን ነው ካልካች እዚህ ቤት ከሰራሁ መቼም አልወጣም ነው የሚሉ፣ መቼም ባለጸጋ አልሆነም ነው የሚሉ። ሳሙኤል ይሰሩና ኑሯቸውን ሌላ ከተማ ነው የሚያደርጉት። ቢኮዝ መንፈሳዊ አይደሉም፣ ግን የሆነ ነገር ገብቷቸዋል። ለዛ መንፈሳዊ ያልሆኑ ሰዎች ክርስትና ያልገባቸው ሰዎች ፍሮም አበበ ጋር ተጣላው ስትላቸው አበበ የት ሀገር ሰው ነው የሚሉ። መንፈሳዊ ግን አይደሉም። ልክ ነኝ? የዚህ ከተማ ባህሪው እንደዚህ ነው እንደዚህ አድርገህ ያዘው ይሉሃል። ምን ማለት እዛች ከተማ ላይ ሚሊዮን አበበ ቢኖር ሁሉም ደስ የሚል ነው። ለዛ ነው የሃማ ሚስት
ሃማን ጠየቀችው። ከማን ጋር ነው የተጣለው አለችው። አስቴር የምትባል ሴትና መርዶክዮስ የሚባሉ ሰዎች። ለእንደዚህ ያለችው ሴትዮዋ ኦኬ ከየት ነው የመጡት አለችው። አይሁዳዊ ከሆኑ አለቀልህ አለችው። ቢኮዝ አንድ ነገር ታውቃለች፣ በየትኛውም አጋጣሚ አይሁዳዊ ጋር ፋይት ቢያደርግ እንደሚያሸንፍ ታውቃለች። ሶርያዊ ጋር ፋይት ብታረግ ችግር የለውም አለች። አይሁዳዊ ከሆነ ግን አለችው ናው አሁን አቁመው አሁን ሴትዮዋ ላይ ምንድነው የገባት ብትል ታውቃለች አይሁድን ማን እንደሚገዛ አይሁድ ኢየሩሳሌም መግቢያዋና መውጫዋን ማን እንደሚጠብቅ ታውቃለች። መጽሐፍ ሲናገር ስለ እግዚአብሔር እንኳን ኢየሩሳሌምን የሚጠብቅ ነው የሚለው። በየትኛውም አጋጣሚ ኢየሩሳሌም የሚጠብቀው እሱ ነው። ስለ እስራኤል ሲያወራ ስለ ኢየሩሳሌም ሲያወራ በዙሪያዋ ምን ሆንላታለው ነው ያለው? የእሳት ቅጥር። ፍሮም ከዛ ኤሪያ የመጣ ሰው በየትኛውም ሁኔታ ውስጥ ብታስገባ ዊን ያደርጋል፣ ያሸንፋል። ቢኮዝ እዛ ስፍራ ላይ ያለው አለቃ የሰራዊት ጌታ እግዚአብሔር ነው። ፍሮም እሳት ውስጥ ነው የመጣው። አይሁዳዊ ከሆነ አለችው ምን አልቆልሃል። ጂሰስ እዛ ከተማ ውስጥ ሲገባ ሌጊዮን ምን አለው? ያ መንፈስ ከተማይቱን ምን የሚል ነው? የሚቆጣጠር ነው። አሁን ከተማይቱን የሚቆጣጠሩ ዴመኖችን እንዴት ማባረር እንዳለባችሁ ወይም ከነሱ ነፃ መውጣት እንዳለባችሁ ከማውራቴ በፊት እንዴት ከተማን እንደሚቆጣጠሩ ላሳያችሁ። ከኔ ጋር ናችሁ? እንዴት ከተማ እንደሚቆጣጠሩ ላሳያችሁ። ካሊ ፕሮቶስ አካታይ ጄሌብሬዲያ ብራዳስ ራኮቶስ ሳሊክራዲያኮስ ራካቶስ ሳሊክራዲያኮስ አሜን። ካሊ ፕሮቶስ አካታራባሻቴ አሜን። ራባሃዶስ ሳሊክራዲያኮስ አሜን። እንዴት ከተማ እንደሚቆጣጠሩ ልንገራችሁ። ቃየል የሚባል ሰው አቤልን ገደለው። አቤልን ገሎት ቃየል ዝም አላለም፣ ከተማ መሰረተ ይላል። ሰው ገሎ ነው ከተማ የመሰረተው። ያቺ ከተማ በማን ስም ነው የምትጠራው? አሁን በደንብ ስም። ቃየል የመሰረታት ከተማ ውስጥ ሊገዛ የሚችለው መንፈስ ቃየልን የገዛ ነው። ቢኮዝ የዛሽ ከተማ አለቃ ቃየል ነው፣ ምድር ላይ ቃየል ነው። ለዛ መጽሐፍ ቅዱስ እንደዚህ ይላል፣ የሚታዩና የማይታዩ ዙፋናት ይላል። ምን ማለት መሰላችሁ? እናንተ የምታዩት ወንበርና ስልጣን አለ። የሆኑ ጥቂት ሰዎች ደግሞ የሚያዩት የማይታይ ዙፋን አለ። ይሄኛው የሚታየው ዙፋን በማይታየው ዙፋን ነው የሚመራው። የማይታየውን ዙፋን የሚያስቀምጡት የሚታየው ዙፋን ላይ የተቀመጡ ሰዎች ናቸው። የሚታየው ዙፋን ላይ የተቀመጡ ሰዎች ከተማቸው ምን ይሉታል? ይቆጣጠሩታል። ቢኮዝ ሁል ኦልዌይስ ከሚታይ ዙፋን በስተጀርባ የማይታይ ዙፋን አለ። ምን አለ? የማይታይ ዙፋን አለ። የማይታየው ዙፋን ላይ ማን ይቀመጣል የሚለውን የሚወስነው የሚታየው ዙፋን ላይ የተቀመጠው ነው። የሚታየው ዙፋን ላይ የሚሰራው ከገባ የማይታየው ማን እንደሆነ ይገባሃል። ካሊ ፕሮቶስ አካታይ አሜን። ጋሊ ብሮዶስ ሳሊክራዲያኮስ አሜን። መጽሐፍ ቅዱሳችሁ ውስጥ ሶስት ትውልዶችን ላሳያችሁ። በሄሮድስ የዘር ሐረግ ውስጥ ያሉ ሶስት ትውልዶችን። የመጀመሪያው መጥምቁ ዮሐንስን ገደለው። እዛው ዘር ሐረግ ውስጥ ያለ ሌላ ሰው ያዕቆብን ገደለው። ሶስተኛው ሐዋርያ ዮሐንስን ፊጢሞ ደሴት ላይ አሰረው። ደሴም የዘር ሐረግ የሴም ደሆነው የዘር ሐረግ ውስጥ የሚሰራው ምንድነው ካልከኝ አማኞችንና ፓወርፉል የሆኑ የእግዚአብሔር ሰዎችን የሚያሳድድ ስፒሪት ነው የሚሰራባቸው። መንፈሱን የወሰኑት ወንበሩ ላይ የተቀመጡ ሰዎች ናቸው። እዚህ ከተማ ላይ መናፍስቶች እንዳይሳካላቸው ጸልያለሁ። አሜን። ለዛ ነው ከተማይቱ ላይ አገሪቱ ላይ ሞር በልሳን የሚጸልዩ ሰዎች ያስፈልጉናል። ሞር በልሳን የሚጸልዩ ሰዎች ያስፈልጉናል። አሜን። ሞር በልሳን የሚጸልዩ ሰዎች ያስፈልጉናል። አሜን። ሞር በልሳን የሚጸልዩ ሰዎች ያስፈልጉናል። አሜን። ሞር በልሳን የሚጸልዩ ሰዎች አሜን። ካሊ ፕሮቶስ ሳካታይ ሄላሱ ካባሳ ጀለፕሬዲያ ፕራዶስ ሳካታይ ለራባሳ ካታ አሜን። በረም ስም ከጥቂት ዓመታት በፊት ዚምባብዌ የምትባል ሀገር ነበረች። ዚምባብዌ የምትባለው ሀገር በረሃብ ነው የምትታወቀው። እጅግ በጣም ረሃብ፣ በቆሎና ስንዴ ከተለያዩ ሀገሮች ሲመጣላቸው እያንዳንዱ ዚምባብዌ ሲሰደድ ነው የሚታወቀው። እያንዳንዱ ዚምባብዌ ሲሰደድ የሚይዛት ፌስታል አለች፣ የሆነች ባግ ሙሉ ዓለም ላይ ትታወቃለች። ያቺ ባግ ኤቭሪ ዚምባብዌ ወይ ቦትስዋና ነው ወይ ማላዊ ነው ወይ ደቡብ አፍሪካ ነው፣ በየትኛውም አጋጣሚ ይሰደዳል። ልክ ሙጋቤ ስልጣን የተወገደ ታም ምንንጓ የሚባል አንድ ሰው ስልጣን ላይ መጣ።
ሰውየው አንድ ነገር ገብቶታል። ጥቂት የእግዚአብሔር ሰዎችን መረጠና አምባሳደር አደረጋቸው። አሁን በደንብ ስሙኝ። ጊነስ ቡክ ላይ ጎግል ላይ ፈልጋችሁ ምድር ላይ ምንም ነገር ቢዘራበት 100% የሚያፈራ መሬት የዚምባብዌ መሬት ብቻ ነው። ምንም ነገር ቢዘራበት ያፈራል። ዓለም ላይ ካሉ ቁጥር 1 ላይ ለም መሬት የሚባለው የዚምባብዌ መሬት ነው። ሰውየው ይሄንን ያደረገ ሰዓት በ2 ዓመት ውስጥ ወደ ስንት ቢሊዮን ዶላር ነው ያገሩ ሰዎች ተመልሰው ኢንቨስት ያደረጉት? ቢኮዝ አየሩ ላይ የሆነ ነገር ሽፍት ተደርጓል። አየሩ ላይ የሆነ ነገር ሽፍት ተደርጓል። ኢየስ አሜን። የዚህ ከተማ አየር ላይ የሆነ ነገር ሽፍት ተደርጓል። አሜን። ካሊ ፕሮቶሳካታይ ቬላሱ ሼሌብሬዲያ ብራዶሳካቴ ራካቶሳሊ ፕራቲያኮስ አሜን አሜን። ከተማን ነው ፕሮሰስ የሚያደርጉት። ከተማን ፕሮሰስ ሊያደርጉ ሲመጣ ተራ ህዝቡ ጋር አይመጡም። አለቅነት ወንበር ላይ የተቀመጡ ሰዎች ጋር ነው ይመጣው። እመኑኝ፣ በተለያየ ቢሮ ውስጥ እየሰራችሁ ላላችሁ ሰዎች በሙሉ ጸልያለሁ። የእናንተ ሐሳብ አየሩ ላይ ያለው ያለቃ መንፈስ ሐሳብ ሳይሆን የመንፈስ ቅዱስ ሐሳብ አሜን በእናንተ ህይወት ላይ እንዲሰለጥና እንዲገዛ ጸልያለሁ። አሜን። እንዲገዛና እንዲሰለጥን ጸልያለሁ። አሜን። እንዲገዛና እንዲሰለጥን ጸልያለሁ። አሜን። እንዲገዛና እንዲሰለጥን ጸልያለሁ። አሜን። ሄሎ ከተማን ነው ፕሮሰስ የሚያደርጉት። ከተማን ፕሮሰስ ሲያደርጉ ለከተማው መግቢያ የሚሆን አንድ ሰው ነው ይፈልጉት። ለከተማው ምን የሚሆን መግቢያ የሚሆን አንድን ሰው ነው ይፈልጉት። ያ ሰውዬ ላይ በኃይል ኦፕሬት ያደርጋሉ። አንድ ምሳሌ ልንገራችሁ። ብዙዎቻችሁ ላትረዱ ትችላላችሁ፣ ላይገባችሁ ይችላል። ግን ኦልዌይስ ቲንክ እንድታደርጉት እንፈልገውን ነገር ልንገራችሁ። ፕሬዚዳንቶች ቶሎ አይሞቱም። ዓለም ላይ ያሉ ፕሬዚዳንቶች በጊዜ አይሞቱም። ቀላል ሙጋቤ 100 ሊደፍን ጥቂት ሲቀረው ነው የሞተው። ወይ ለምን ይመስልሃል? ቢኮዝ ሚዲየተር ናቸው፣ መካከለኛ ናቸው። የሆነን መንፈስ ለማስገባት ምንድን ናቸው? መካከለኛ ናቸው። እግዚአብሔርን ማየታችሁት ከሆነ እንደ ራሱ አይነት ሰው ሲፈልግ፣ እንደ ልቡ የሆነ ሰው ሲፈልግ 4 ዓመት 10 ዓመት 20 ዓመት እንዲመራ 40 ዓመት እንዲመራ ነው አሳልፎ የሚሰጠው። ቢኮዝ ጋድ በዛ ሰው በኩል ለከተማይቷ መግቢያ የሚሆን ነገር አግኝቷል። ካሊ ፕሮቶሳካታይ አሜን ጄሌብሬዲያ ፕራዶሳካታይ አሜን ራካቶሳካቴ አሜን ጄሌብሬዲያ ፕራዶሳካታይ አሜን ካሊ ፕሮቶሳካታ አሜን ራቦዶሳሊ ፕራዲያኮሳቴ አሜን። ዴሞኒክ ነገር በኃይል የሚሰራባቸውን ፕሬዚዳንቶች በሙሉ ዴሞኒክ ነገር የሚሰራባቸውን መሪዎች በሙሉ በ40 ዓመቱ የሞተ መሪ የለም። በ60 ዓመቱ የሞተ መሪ የለም። ልክ ነኝ? አብዛኞቹም እንደሚኖሩት ረጅም ዕድሜ ቢኮዝ ሚዲየተር ናቸው። መጽሐፍ ቅዱስ ውስጥ አንድ የሚገርመኝ ነገር ልንገራችሁ። ካሊ ፕሮቶሳካታይ ጄሌብሬዲያ ብራዶሳካታ አሜን ካሪኮቶሳሊ ክራዲያ አሜን። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ፈርዖን የሚል ቃል አለ። አንተ ያገልልካችሁ። በዮሴፍ ዘመን የነበረው ፈርዖን ስሙ ማን ነው? ፈርዖን። ልክ ነኝ? በሙሴ ዘመን የነበረውስ ስማቸውን ግን መጽሐፍ ቅዱስ አይነግርህም። የ400 ዓመት እድሜ ጋፕ አለ። 400 ዓመት ሙሉ የመጣው ሰው በሙሉ ምንድነው ስሙ? ፈርዖን። ፈርዖን ማለት ምን ማለት እንደሆነ ልንገራችሁ። ፈርዖን ማለት ስትሮንግ ሃውስሆልድ ማለት ነው። ጠንካራ የሆነ ምን ማለት ነው? መኖሪያ ቤት ማለት ነው። ጠንካራ ሊነቀነቅ የማይችል ዴመን ኃይለኛ። እግዚአብሔር ኦልዌይስ ሲያወራ የታችሁት ከሆነ ግብፅን ከጽድቅ ጋር አገናኝቷት አይደለም የሚያወራት። ልክ ነኝ አይደል? ቢኮዝ ዴመኖች ኃይለኛ የሆነ ጠንካራ ቤት ግብፅ ውስጥ መስርተዋል። ኃይለኛ የሆነ እንደፈለክ ልትነቀነቀው ማችል ምን መኖሪያ ነው ክሬት ያደረጉት። እያንዳንዱ ፈርዖን ለዴመኒክ ዓለም መግቢያ ምንድን ነው? በር ነው። ያችን ከተማ ፕሮሰስ እንዲያደርጓት ምንድን ነው? በር ነው። አይ ቲንክ በቅርብ ጊዜ ውስጥ አንድ ጥናት አይቼ ነበር። ያየው ጥናት ምንድነው? የፈርዖኖችን መቃብር አንዲት ጋዜጠኛ እየጎበኘች ከዛ መቃብር ፕሌስ ውስጥ ድምጾች ይሰማሉ።
እዛ መቃብር ቤቶች ውስጥ ድምጾች ይሰማሉ። የኢሉሚናቲ ምልክቶችን አይታቸዋል? ምንድን ናቸው? ፒራሚድ። ፈርዖኖች የት ነበር የሚኖሩት? ሲሞቱ እንኳን ፒራሚድ ውስጥ ነው የሚኖሩት። የአንድ ዘመን ሰዎች አይደሉም። ሌላ ታይም አወራቸዋለሁ። የአንድ ዘመን ሰዎች አይደሉም። እስቲል ዓለምን እየመሩ ያሉት እነሱ ናቸው። ቴምፕለርስ፣ የክሬስ ሶሳይቲ፣ ኢሉሚናቲ እንደዚህ ኤቭሪቲንግ ስታወራቸው የፋይናንሱን ዓለም ሩል የሚያደርጉት እነሱ ናቸው። ፈርዖን ስም ብቻ አይደለም መኖሪያ ነው። ከኔ ጋር ናችሁ? መኖሪያ ነው። ዓለምን እንዴት እንደሚመሩት ላሳያችሁ። ዓለምን እንዴት እንደሚመሩት የዛሬ ዓመት ግብፅ ውስጥ አንድ ስብሰባ ተደርጎ ነበር። ሲና የሚባለው ኤሪያ ላይ የሲና ስብሰባ ብሎ ነው ያደረጉት። የካቶሊኩ ፖፕ እዛ ነበረ። የዓለም የቤተ ክርስቲያናት የሆኑ መሪዎች እዛ ነበሩ። ደን ለዓለም ሊያስተዋውቁ የፈለጉት ኒው ሃይማኖት ነበር። ዋን ጋድ ዋን ሪሊጅን የሚል ስርዓት ለዓለም ለማስተዋወቅ ሚዲያዎች በሙሉ ተሰበሰቡ። ደን ላውንች ተደረገ። የካቶሊኩ ፖፕ ጌታ ኢየሱስ መቃብርን ፈንቅሎ እንደተነሳ የሚያምን ፖፕ ጌታ ኢየሱስ ሰው ነው ከሚል ከአንድ ሙስሊም ከሆነ የሃይማኖት መምህር ጋር ቁጭ ብሎ we believe in one God ብሎ ተፈራረመ። because ሩል የሚደረገው እዛው ኤሪያ ላይ ነው። ከተሞችን የሚገዙ አጋንንቶች አሉ። በሞመንት የዛ ከተማን ሰዎች ባህሪ በሙሉ ደስ የሚያደርጉ የዛን ከተማ የፋይናንስ ሁኔታ በሙሉ ተመሳሳይ የሚያደርጉ እናንተ ግን አሁን ከዚህ ነፃ እንድትወጡ ጸልያለሁ። ፕራቲያ ክሮቶስ ሳካቴ ሲላባካቱ ዘባ አሜን አሜን። ከነሱ እንዴት ከተማ እንደምትናጠቁን የምንማማረው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በእናንተ ህይወት ላይ መሰልጠን አይችሉም። አሜን። በእናንተ ህይወት ላይ መሰልጠን አይችሉም። አሜን። በእናንተ ህይወት ላይ መሰልጠን አይችሉም። አሜን። በኢየሱስ ስም ኃይል መሰልጠን አይችሉም። አሜን። በኢየሱስ ስም ኃይል መሰልጠን አይችሉም። አሜን። ቅድም ነግሬያቸዋለሁ። እዛ ጋር የገባው ታይም ላይ እዛሽ ከተማ ውስጥ ነፍሰ ገዳይ ስፒሪት ነው ያለው። እዛ ጋር ፋሚሊ ያላቸው ሰዎች የቢሮ አገልግሎት እኔ ጋር ይመጣሉ። ወንድም የዚህ ሀገር ነበር ሞተብኝ። በማን ሞተ? በእንትና። ወንድሙን የሚገልበት ኤሪያ ነው። አንድን ከተማ ለመዋጀት ስታስቡ መጀመሪያ ማወቅ ያለባችሁ ያችን ከተማ የቆረቆራት ማን ነው። ሄሎ በደንብ ስሙ። ምድር ላይ ሳውዝ አፍሪካ የምትባል ሀገር አለች። ልክ ነኝ? ሳውዝ አፍሪካ አይ ቲንክ አሁን አላቅም፣ ከጥቂት ዓመታት በፊት ወንጀል በሚደረግባቸው አገሮች ብዛት ከዓለም ሁለተኛ ነበረች። ከዓለም ስንተኛ? ሁለተኛ ነበረች። በአንድ ሀገር ነበር የምትበለጠው። ሳውዝ አፍሪካ እንዴት እንደተቆረቆረች ልንገራችሁ። ካሊ ፕሮቶስ ሳካታይ ጄሌብሬዲያ ብራዶስ ራካቶስ ሳሊክር አዲያኮስ ጂኦግራፊ የሚያስተምራችሁን አይደለም ነው። ሳውዝ አፍሪካ እንዴት ተቆረቆረች ማወራው። ጂኦግራፊ የሚገርመኝ ምን እንደሆነ ልንገራችሁ። ሶሻል ስተዲ ወይም ጂኦግራፊ ከተማን ቆረቆረው ብሎ የሚያወሯችሁ ሰዎች በሙሉ ከተማን የቆረቆሩ ሰዎች አይደለም። ምን ማለት መሰላችሁ? አንድ ሰው እዚህ መጥቶ ኢትዮጵያ የምትባል ከተማ አገኘው ማለት አይችልም። ኦልሬዲ እኛ አለን። አንድ ሰው አሜሪካ ሄዶ ቀይ እንዲያዎችን አግኝቶ አሜሪካን ያገኛት ያ ሰውዬ ነው ይባላል። ሰዎች እኮ እዛ ውስጥ አሉ። ከኔ ጋር ናችሁ? ሰዎች እኮ ኦልሬዲ እዛ ውስጥ አሉ። ልክ ነኝ አይደል? እዛ ውስጥ ያሉ ሰዎችን አዩሃቸው ነው ይባለው እንጂ ቆረቆርኩ አትልም። ሳውዝ አፍሪካ ከስማችሁ ልነሳ። ደቡብ አፍሪካ ነጮች አፍሪካን ሲቀራመቷት ሳውዝ አፍሪካን የአገር ስም አልሰጧትም። የአፍሪካ ሳውዝ ፓርት ብሎ ነው የሰየሟት። ቢኮዝ ምሳሌ አሁን ኢትዮጵያ ሲባል ኢትዮጵያዊ ነኝ የሚል ፐርሰን ይመጣል። ሳውዝ አፍሪካን የሳውዞች እንድትሆን ያደረጓት ቢኮዝ እርስ በርስ መባላት ይኖራል። ሳውዝ አፍሪካን ማን የቆረቆራት ስትለው ዚምባብዌው እኔ ነኝ ይልሃል። ቦትስዋናዊው እኔ ነኝ ይልሃል። ቢኮዝ የደቡቦች ተብሎ የተጫነባቸው። ዚምባብዌው የማን ይልሃል? የኔ ነች። ማላዊው የኔ ነች ይልሃል። አንድ ኔሽን እዛ ውስጥ እንዳይፈጠር አድርገው ነው ሳውዝ አፍሪካን ምን ያሏት የተቀራመቷት።
ሄሎ ከዛስ ስዋዚላንድ የምትባል ሀገር ሳውዝ አፍሪካ ጎን አለች። ሳውዝ አፍሪካ ጎን ነው ያለችው ያቺ ሀገር። በንጉስ ስርዓት ነው የምትመራው፣ ግን ሳውዝ አፍሪካ ጎን ነው ያለችው። የሆኑ ሰዎችን ይመጡና የመጀመሪያዎቹ የዚህ ሀገር ነዋሪዎች አንተ ነህ ይሉሃል። ሰንበዲ ጋር ይመጣል የመጀመሪያዎቹ አንተ ነህ ይሉሃል። እንትና ጋር ይመጣል የመጀመሪያዎቹ አንተ ነህ ይሉሃል። አምስታችሁም ወይም ስድስታችሁም ያቺ ሀገር የማነች ነው የምትለው። ግን ያልገባህ ነገር ሁላችሁም ድርብ ካውንትሪ ነው ያላችሁ። አባት ሲጠና ዚምባብዌ ነው፣ አባት ሲጠና ማላዊ ነው፣ አባት ሲጠና ቦትስዋናዊ ነው። ግን የማን ነው ብለን የምትጣለው? ሳውዝ አፍሪካ ውስጥ የሚፈጠረውን ጸብ ላሳያችሁ። እነዚህ ስደተኞች ናቸው ይወጣልን ይልሃል ምናዊው ዚምባብዌው። የዛ ሀገር ደግሞ ተወልጄ አድጌ ያለው የሚል ሰውዬ ደግሞ ዚምባብዌው ስደተኛ ነው ይልሃል። እሺ ከዛ ልፌ እንደ አፍሪካ ላውራችሁ። ሳይንስ ጂኦግራፊ የአፍሪካ አህጉር ነው ብሎ የነገራችሁ አህጉር ምስሉ እንደዛ አይደለም። ሳይንሱ ሸውዷቸዋል። የአፍሪካ አህጉር እንደዚህ ጎግል ላይ እንደምታየው አይደለም። አንዲት ካናዳዊት ተመራማሪና አንድ አውስትራሊያዊ ተመራማሪ ያንን ኢንፎርሜሽን አውጥቶባቸው ሰዎቹ እንዲሰወሩ አድርጓቸዋል። የአፍሪካ አህጉር በደንብ ስሙ፣ ማዳጋስካሪት ነች፣ አፍሪካ ውስጥ ነች። ካርታ ውስጥ ግን የለችም። ከአፍሪካ ካርታ ጫፍ ላይ አድርጓት እቺ ምንድነች አሉ። ትንሽ ነጥብ አስቀምጠው ደሴት ነች። ከዛስ አፍሪካ ውስጥ ብቻ ነው እንዲህ ደሴት፣ አንድ ደሴት ተገንጥላ ከካርታ ውጭ ሆና የምትቀመጥልህ። በደንብ ስሙ። አንድ ሰው እኔ ጋር መምጣት ይችላል? ናሸቢ አቢን በደንብ ይዩት። አፍሪካ የሚለው ስም ከአንድ የጣሊያን ኮሎኔል ስም የተወሰደ ስም ነው። የአህጉሩ ስም አይደለም። የዛ ኮሎኔል ስም አፍሪካኖስ ይባላል። ከኔ ጋር ናችሁ? የዛ ኮሎኔል ስም ምንድነው? አፍሪካኖስ። የአፍሪካን ካርታ ላሳያችሁ። የአፍሪካ ካርታ ይሄን ነው የሚመስለው። እጆን የታሰረ አንገቱን ወደ ታች ያቀረቀረ ሰው ምስል የአፍሪካ ካርታ። ልክ ነኝ? ቬሪ ትሩ ዳዲ። ሃሎ የአፍሪካ ካርታ ምስል ይሄ ነው። እጁን የታሰረ ኃይል የሌለው በግድ ባሪያ የሆነ ሰው። ኦሎይስ ጸልዩ አንገታችሁን ዝቅ እንዳታደርጉላችኋለሁ። አፍሪካዊ ስላልሆነ ማለት ነው። የስ ሜጀር ዋን ደን እንደዚህ አቀርቅርሃል ማለት የሆነ እጅ ተጭኖብሃል ማለት ነው። ባሪያ ነህ። ሰው የካርታውን ምስል ሲወሰድ አንድ ጎንበስ ካለ እጁን ከታሰረ ሰው ምስል የተወሰደው ደን ይቺ ምንድነች አሉ? አፍሪካ ነች። በደንብ የሚገርመኝን ነገር ልንገራችሁ። ሰዎቹ ምን ያክል መንፈሳዊ መሆናቸውን ላስረዳችሁ። እጁ የታሰረበት ኤሪያ ጋር ስትመጡ እጁ የታሰረው ኢትዮጵያ ውስጥ ነው። እጁ የታሰረበት የመጨረሻው ምልክት የምስራቅ አፍሪካ ወይም ኢትዮጵያና ኤርትራን ላይክ ያለበት ካርታ ውስጥ ነው እጁ የታሰረው። ምን ማለት እንደሆነ ልንገራችሁ። እነዚህ ካርታውን የሰሩ ሰዎች አንድ ነገር ገብቷቸው ኢትዮጵያ ከተነሳች አፍሪካውያን ቀና እንደሚሉ ያውቃሉ። ቁጭ በሉ። እነዚህ ሰዎች አንድ ነገር ገብቷቸዋል። ኤርትራውያን ከተነሱ አፍሪካ ቀና እንደምትል ያውቃሉ። ሲያስሩ እንኳን ሁለቱ ካርታ ላይ ነው ያሰሩ። እያንዳንዱ አፍሪካዊ ናው ስታገኘው ከኢትዮጵያ የሚነሳው ሪቫይቫል ነው የምጠብቀው ነው የሚለው። ከኢትዮጵያ የሚነሳው መንፈሳዊ እንቅስቃሴ ኤቭሪ አፍሪካዊ ጋርና እናንተ ሙሉ አፍሪካ ነው የሚጠብቃችሁ። አሜን። ቁጭ በሉ። አፍሪካ የሚለው አህጉር የበፊት ስሙ ኢትዮጵያኖስ ነበር ወይም ኢትዮጵያ ነበር። ኢትዮጵያ ማለት ምን ማለት መሰላችሁ? 100% ፍትህ ያለበት ቦታ ማለት ነው። አሜን። ምን ማለት መሰላችሁ? ነብዩ መሐመድ አገራቸው ላይ ስደት ሲደርስባቸው የተናገሩት ነገር አለ። ፍትህ ያለበት ቦታ አለ፣ ወደ ሀበሻ ወይም ወደ ኢትዮጵያ ሂዱ ነው ያለ። ኤቭሪዋን ያውቃል ያለ። አሜን። ደን እዚህ ጋር ያሉ ሰዎች ደን የሁለቱ እጅ ከተፈታ ሙሉ አፍሪካ ነፃ እንደሚወጣ ያምናሉ። አሜን። በደንብ ስሙኝ። ከታሪክ ላስረዳችሁ ይሄንን የዓለም መንግስታት ሲቋቋም መጀመሪያ ኃይለ ሥላሴ ጋር የተመጣው ኃይለ ሥላሴ ኢትዮጵያዊ ንጉስ ነው። ልክ ነኝ አይደለ? ኃይለ ሥላሴ እድሉን ስላልተጠቀመ ነው ድሃ የሆነው። ምን ማለት መሰላችሁ? የዓለም መንግስት ወይም ሊግ ኦፍ ኔሽንስ ሲቋቋም
ከፖለቲክስ ጋር እንዳታገናኙብኝ። እኔ መንፈሳዊ ሰው ነኝ። ሊግ ኦፍ ኔሽንስ ሲቋቋም የተፈጠረውን ነገር ልንገራችሁ። ሊግ ኦፍ ኔሽንስ ሲቋቋም አንደኛውና ሁለተኛው የዓለም ጦርነት አልቆ ሙሉ አውሮፓ ወድሞ ነበር። ጀርመን ደሃነች። ኃይለ ሥላሴ በጊዜው ለጀርመን 200,000 ፓውንድ ምን ብሏል ሰጥተዋል። እንግሊዝ ሲገቡ ነገስታቶች ቀይ ምንጣፍ አንጥፈው ነበር የሚቀበሏቸው። ቢኮዝ ጦርነቱ ውስጥ ኢንቮልቭ ስላላደረጉ ብርም ወርቅም እጃቸው ላይ ነበር። ደን አፍሪካን ባሪያ ሊያደርጓት ሲያስቡ ሁሉም አፍሪካ ሀገሮች ጋር አይደለም የሄዱት፣ ኢትዮጵያ ጋር የመጡት። ኢትዮጵያን ወደ አፍሪካ መግቢያ አድርገው ነው የተጠቀሙባት። ማስተምረው ነገር ይገባችሁ ነው። ደን ሊግ ኦፍ ኔሽንን በጥቂት እንግሊዛውያን ሐሳብ ጸንሳሽነት ነው የተቋቋመው። ደን ተቋቋመ። ሲቋቋም አፍሪካን ወክሎ ለቃውን እንደ ኢትዮጵያ ምን ኮራበት ነገር አለ አይደል? የሊግ ኦፍ ኔሽን መስራቾች ነን የምንለው ከኔ ጋር ናችሁ። እያንዳንዱ አፍሪካዊ አፍተር ዛት የተከተለ የዛ ሜምበር ሆነ። እዛ ሜምበር የሆነ ፐርሰን በሙሉ መግቢያ በር የሆነው ያ ንጉስ ነው። ሃሎ ሄሎ ካሊ ፕሮቶሳካታይ አሜን ጄሌብሬዲያ ብራዶሳካታ አሜን ራካቶሳሊ ክራዲያኮስ አሜን ራባሃዶሳሊ ፕራዲያኮስ አሜን ጄኬቴሬቦሳታካታይ አሜን ቴሌፕሬቴኬቴሬቦሳሊ ፕራዲያኮስ አሜን ራባዶሳሊ ክራዲያኮስ አሜን። ደን እስራቱ ሲበጣጠስ የሚበጣጠሰው የት ጋር ነው? የኛው ካርታ ላይ ነው። የኛው ካርታ ላይ ነን። በደንብ ስሙ፣ በደንብ ስሙ፣ በደንብ ስሙ። ካሊ ፕሮቶሳካታይ ለሬዲያ ብራዶሳካቴ ለባርነት የማይመች ማይንድ ያለው ኢትዮጵያ ብቻ እንደሆነ ታውቃላችሁ። ደሆል አፍሪካ ኢትዮጵያና ኤርትራ ብቻ ለባርነት የሚሆን ማይንድ የለም። ብዙ አገሮች ጋር ስትሄድ ባሪያ መሆን ጠልተው ባለጸጋ የሆኑ ሰዎችን የምታገኘው ከሁለቱ ኔሽን የወጡ ሰዎችን ነው። ምን ማለት እንደሆነ ላስረዳችሁ። ካሊ ፕሮቶሳካታይ ጄሌብሬዲያ ብራዶሳካታ ራካቶሳካቴ ጄሌፕሬቲያ ክራዶሳካቴ ለሬዲያ ብራዶሳካታ በረምስም ለመጀመሪያ ጊዜ ወንጌል አፍሪካ ውስጥ ሲገባ በአንድ ኢትዮጵያዊ ጃንደረባ ነው የገባው። የማለት ኢትዮጵያ ኢየሱስን ወርሺፕ ማድረግ የጀመረችበት ሰዓት ላይ ሙሉ አፍሪካ ጨለማ ነበር። ላይትም ሲገባ በየት በኩል የገባው? በእናንተ በኩል የገባው። ደን ምን ተፈጠረ መሰላችሁ? ካሊ ፕሮቶሳካታይ አሜን ጄሌብሬዲያ ብራዶሳካቴ አሜን ራካቶሳካቴ አሜን ራዲያ ብራዶሳሊ ብራሃዳሳካቴ አሜን ፕሮቶሳሊ ክራዲያ ክሮቶሳካቴ አሜን ካሊ ፕሮቶሳዳላይ ጄሌብሬዲያ ብራዶሳካታ ራባዶሳሊ ክራዲያና ማንዴ ራፖሳካታይ ጄሌብሬዲያ ብራዶሳካቴ ካሊ ፕሮቶሳካቴ አሜን ለሬዲያ ብራዶሳካቴ አሜን ፕራካቶሳካታሊ ብራዲያኮስ አሜን። ደን ያስራት የተበጠሰ ሰዓት ለሙሉ አፍሪካ መለቀቅ ነው የምትሆኑት። በረምስ ሰውየው አንገቱ ጎንበስ ያለበት ምክንያት እጁ ስለታሰረ ነው። እጁን የፈታው ሰዓት አንገቱ ምን ማለት አይችልም፣ ጎንበስ ማለት አይችልም። ቀና ማለት ነው የሚጀምረው። ምን ማለት ነው የሚጀምረው? ቀና ማለት ነው የሚጀምረው። ይህ ሲዝን የእናንተ ሲዝን ነው። አሜን አይ ሪሲቭ አሜን። ይህ ሲዝን የእናንተ ሲዝን ነው። አሜን ይህ ሲዝን የእናንተ ሲዝን ነው። አሜን ይህ ሲዝን የእናንተ ሲዝን ነው። አሜን ካሊብሮዶሳሊ ብራሃዲያ አሜን ፕራካቶሳካቴ አሜን ቴሌፕሬዲያ ፕራዶሳካቴ አሜን። ቁጭ በሉ። ከተሞች ዴዲኬት ሲደረጉ ለጨለማው ዓለም ተላልፈው ሲሰጡ የሚሰጡት በምን ምክንያት ነው? ከተማይቱ ውስጥ በተቀመጡ ሰዎች ምክንያት ነው። ፈርስ ይሄ ከተማ የዚህ ከተማ ፈርስት ኪንግ ማን ነው ማለት ያለብህ። የዚህ ከተማ ምን የመጀመሪያው ንጉስ ወይም ይሄ ከተማ ሲቆረቆር እንዴት ነበረ ነው የምትለው። ኔክስ የዚህ ከተማ አለቃ መንፈስ ባህሪው ምንድነው ነው የምትለው። የዛ ከተማ አለቃ መንፈስ ስሙ ካልገባ ኔክስ የምትጠይቀው ምንድነው? ባህሪውን ነው። ለዛ ነው ኢየሱስ ከተማው ውስጥ ሲገባ ሰውየው እብድ ነው እኮ። በደንብ ስሙ። ጌታ ኢየሱስ ብዙ ጊዜ አጋነን ሲያስወጣዩት ጌታ ኢየሱስ አጋነን ሲያስወጣ ብዙ ቦታ ላይ ቃለ መጠይቅ አያረጋቸውም።
ለቀሄድ ነው የሚለው። እቺ ሴትዮ ዲዳ ያደረገ መንፈስ አለባት፣ ለቀሄድ። ደንቆሮ ያደረገ መንፈስ አለ፣ ለቀሄድ። ለቀሄድ ብቻ ነው የሚለው አይደል? ከተማይቱ ውስጥ ሲገባ ግን ሰውየውን ጠየቀው፣ እናንተ እነማን ናችሁ አለ። ቢኮዝ አሁን ከተማን ስለመቆጣጠር ነው። ይሄን ሰውዬ ነፃ ስለማውጣትና ለማውጣት አይደለም። አሁን ከተማን ስለመቆጣጠር ነው። ኦ ኢየስ ዳዲ። አንድ ግለሰብ ላይ ፎከስ ያደረገ ነገር አይደለም። እዛ ስፍራ ውስጥ የሆነው ቅድም ተኝቶ እያለ አውሎ ንፋስ አስነስቶበታል። ከተማይቱ ውስጥ እንዳይገባ ነው የተነሳበት። ፓሪኮቶሳካቴ አሜን። ቴሌፕሬቲያ ክራቶሳካቴ አሜን። ቅድም ከተማይቱ ውስጥ እንዳይገባ ነበር አውሎ ንፋስ ተነስቷል። ጂሰስ ያንን አውሎ ንፋስ ተቋቁሞት ምን ብሏል? በደምስ ሳምታይምስ አንዳንድ ዴመኖች ሂድ የሚል ቃል ብቻ አይፈልጉም፣ ፕሬየር እና ፋስቲንግ ይፈልጋሉ። ቢኮዝ ፖሰስ ያደረጉት አንድ ሰው አይደለም። ታውን ኤ ወይም ሲቲ ኤ የሚባል ከተማ ላይ 10 ሚሊዮን ህዝብ ወይም 20 ሚሊዮን ህዝብ ካለ ፖሰስ ያደረጉት 20 ሚሊዮን ነው። ሶ እጅግ በጣም ከባድ የሆነ ፕሬየር እና ምን ያስፈልጋል? ፋስቲንግ ያስፈልጋል። የእግዚአብሔር ሰው ቤንሰን ኢዳሆሳ ናይጄሪያን የራሳቸው ማድረግ ሲፈልጉ ያደረጉትን ነገር ልንገራችሁ። ሁል ጊዜ ለሊት እንቅልፍ የላቸውም። ሰው የተኛበት ሰዓት የኢየሱስ ደም ነው እያሉ ከተማይቱን በሙሉ በደም ያጥቧት ነበር። ከኔ ጋር ናችሁ? አንድ ቀን ዩጋንዳ የሚባል ሀገር ጋር መጡ። ሆል ከተማውን ቤንሰን ኢዳሆሳ ነው የሚላቸው። ቢኮዝ የዛን ከተማ አለቃ መንፈስ ያሸነፉት እሳቸው ብቻ ናቸው። እስቲ ላው ድረስ ስማቸው ይጠራል። ከኔ ጋር ናችሁ? ዩጋንዳ የሚባል ሀገር የመጡ ጊዜ ፕሮግራም ተደረገ። እዛ ፕሮግራም ላይ ማን ነበረ? ሮበርት ካያንጃ ነበር። ሮበርት ካያንጃ ትንሽ ሚኒስትሪ ይዞ የሚታገል ሰው ነው የነበረው። ደን ቢሾፕ አላቸው። አቤት አሉት። ይችን ከተማ እንዴት ነው መቆጣጠር ያለብኝ አሉት። ሰን ችግር የለውም ሚድናይት እኔ ሆቴል አሉት። መኪና እየነዳ ሚድናይት ይዞላቸው መጣ። እሱን ኦይል አስጨበጡት። እሳቸው የኢየሱስ እንደሚወክል ነገር ያዙ። አንድ ሰው አንተ የምታምነውን ሰው አስከተላሉት። 3 ሆነው ሙሉ ከተማዋን በቅባትና በደም አጠቧት። ሙሉ ከተማዋን በቅባትና በደም አጠቧት። ሮበርት ካያንጃ የሚለውን ስም እናንተ አታውቁትም። ሙሴቪኒ የዩጋንዳ ፕሬዝዳንት ሙሴቪኒ 25 እና 26 የጦር መኮንኖችን ሰብስቦ እንደዚህ ቢደረግ ብሎ አገራዊ ምክክር ከተናገረና ካወጀ በኋላ ሚስጥራዊ ስብሰባ ካወጀ በኋላ ኔክስት የሚጠራው ሮበርት ካያንጃ ነው። ካያንጃ ካልወሰነበት አይሆንም ነው የሚለው። ሮበርት ካያንጃ ተጠርተው ሮበርት ካያንጃ እግዚአብሔር ሰው ሮበርት ካያንጃ 26ታችን እና 25ታችን እንደዚህ ብለናል፣ አንተ ምን ትላለህ ተብሎ ነው የሚጠየቀው። ካሊ ፕሮቶሳካቴ በረም ስሙ በስም አይታቸው ማጣቃቸው ከረጅም 1000 ኪሎ ሜትር ርቀት ካንተ ህይወት ረጅም 1000 ኪሎ ሜትር ርቀት ላይ የሚኖሩ የእግዚአብሔር ሰዎች አሉ አይደል? አሁን በምን ያወካቸው ይመስልሃል? እነሱ ከተማ ውስጥ ያለውን አለቃ መንፈስ አሸንፈውታል። ከከተማቸው ወጥተዋል። አሁን ከከተማቸው ወጥተዋል። የከተማዋን አለቃ አሸንፈውታል። እሱ ብቻ አይደለም፣ እነሱን የትኛው መስቴት ቢገቡ የትኛው መስቴት ውስጥ ያለ አለቃ ስፒሪት ያውቃቸዋል። ለዛ ነው ጳውሎስን አውቀዋለሁ አለው። ጳውሎስ እዚህ ከተማ መጥቶ ላይሆን ይችላል። እዛኛው ከተማ ላይ ዝናውን ሰምቻለሁ። እዛኛው ከተማ ላይ ምኑን ሰምቻለሁ? ዝናውን ሰምቻለሁ። መጀመሪያ ህዝቡ ከማወቁ በፊት አለቆቹ ናቸው የሚያውቁ። ህዝቡ አንተን ከማወቁ በፊት ማን ነው የሚያውቀህ? አለቆች ያውቁሃል። አንድ ጊዜ አብሮን የሚጸልይ ሰለሞን የሚባል ልጅ ነበረ። ከኢትዮጵያ ውጭ ሶማሌ ወንጌል ስርጭት ይሰራ ነበር። አንድ ጊዜ ታጣቂዎች ያዙት። ቤቱ ተከበበ። ቤቱ ሲከበብ ሬናሃርድ ቦንኬ ኢትዮጵያ የሚመጣበት ፕሮግራም ፖስተር ተለጥፏል። ከዛ የከበቧቸው ታጣቂዎች ምን እንዳሏቸው ታውቃለህ? አለቃችሁ ማን እንደሆነ ሰምተናል። አለቃችሁ ኢትዮጵያ ሊመጣ ነው አሏቸው። አለቃችሁን እዚህ ካላመጣችሁት ሁላችንም እንገላችኋለን አሏቸው። አለቃችሁን እዚህ ካላመጣችሁት። ከዛ መጀመሪያ ስለ ናዝሬቱ ኢየሱስ የሚያወሩ ነበር ይመስለኝ አለ። ስለማን ነው የምታወሩ ስላቸው፣ ያ ፎቶ ያ ቦንኬ ጀርመናዊ ነው፣ ሶማሊያውያን ግን ያውቁታል። አየሩ ላይ ያሉ ያውቁታል። ያውና ሰውየው በአማርኛ ሰብኮ አያውቅም፣ ጀርመናዊ ነው። ኢትዮጵያ ውስጥ ለመጀመሪያ ጊዜ ሊመጣ ሲባል የተፈጠረው ከባድ ግርግር ነበር። ለምን ይመስልሃል? ማን ያስነሳው ይመስልሃል ያንን ግርግር?
ፕሮቶሳሊክ ራዲያኮስ አሜን። ለዛ ነው ጂሰስ ሊገባ ሲል ማዕበል ሊያስነሳበት። እዚህ ከተማ ውስጥ ምን አትልም አትገባትም። እዚህ ከተማ ውስጥ ምን አትላት አትገባትም። ግርግር ነው ያስነሳበት። ጂሰስ ምን ብሎ ነበር? ተኝቶ ነበር። ኢየሱስ እዛሽ ከተማ ውስጥ እንደሚገባ እርግጠኛ ነው። የሞት ፍርሃት የያዛቸው ግን እነ ፒተር ናቸው። ወደ መጣንበት እንመለስ፣ እዚህኛው ከተማ ውስጥ መግባት ተከልክለናል ያሉት። ስንጠፋ አይገድም አሉት። ተነሳ ጂሰስ፣ ጸጥ በል ምን በል ጸጥ በል። ለዛ ነው ምድራችን ላይ የሆነ እግዚአብሔር ሰው ሊመጣ ነው ሲባል ግርግር ይፈጠራል። ያ ሰውዬ ድምፁን ሳያሰማ የኢትዮጵያን ኤርላይንስ ቦሌ ኤርፖርትን በትራንዚት መልክ 20 እና 30 ጊዜ ገብቶ ወጥቷል። ሰምቲንግ ከተማይቶ ላይ ሊያደርግ ከሆነ ግን ሰምቲንግ ይፈጠራል። ለምን ይመስልሃል? ያቁታል፣ አየሩ ላይ ያቁታል። ፕራዲያ ክራዶሳካቴ ካፕራካታ አሜን። ለዛ ነው ያስቄዋ ልጆች አላጫ ቤት ጳውሎስን ምን ልዋለሁ አውቋል። ጳውሎስ እኮ እዛ ሰፈር የለም ግን ይታወቃል። አለቆቹ ያቁታል። ማንን ያቁታል? ፖልን ያቁታል። ቀላል ኤግዛምፕል ላስረዳችሁ። ፒተር ሐዋርያ ሥራ 3 ላይ ብርና ወርቅ የለኝም ነው ያለው። ልክ ነኝ? ግን ተነስ ምን በል። ፒተር እየነገረ ያለው ፋይናንስ የለኝም እያለ ነው። 4 5 6 7 8 ስትመጣ ንጉሱ ይላል ህዝቡ ደስ እንዲሰኝ ጴጥሮስን ሊገልላቸው ፈለገ። አሁን እዚህ ውስጥ አንድ ነገር እንዲገባችሁ ፈልጋለሁ። ህዝቡ ምን እንዲለው ማን ምን መግደል ፈለገ? አሁን እዚህ ውስጥ አንድ እንዲገባችሁ ፈልገው ነገር ነው። ፒተር ተፈላጊ ወንጀለኛ አይደለም። ስራው መፈወስ ነው። ግን ለንጉሱና ንጉሱ ላይ ወንበር ላይ የተቀመጠው ዙፋን ላይ የተቀመጠው ማን ነው? ንጉሱ ነው። የማይታይ ዙፋን ደሞ አለ። ንጉሱን ምን የሚል ንጉሱና የማይታየው ዙፋን ላይ የተቀመጡት ርዕሳቸው ማን ነው? ፒተር ነው። ኢኮኖሚስቶቹ ያለም ርዕሳቸው፣ ፖለቲከኞቹ ያለም ርዕሳቸው፣ የረበሻቸው እዛ ከተማ ውስጥ ፒተር ነው። ኢየስ ብራካታ ሲላባስ አሜን አሜን። እዛ ከተማ ውስጥ ማን የረበሻቸው? ፒተር። ይሄንን ሰውዬ ምን ማለት አለብኛል? ማስገደል አለብኝ። ቢኮዝ ከተማችን ውስጥ ረብሾናል። እኔ እንዳልሰራ ከልክሎኛል። ተራ ሰው ሳንቲም የለኝም የሚል ተራ ሰው፣ ብር የለኝም የሚል ተራ ሰው ነገስታት ሲፈልጉት አስብ። ነቲንግ እኮ እጁ ላይ የለም። ይሄ ሰውዬ በእጁ የሰው ነፍስ አላለፈም፣ በእጁ የሰው ነፍስ አላጠፋም። ግን የተፈለገው አንድ ነገር ነው። ይሄ ሰውዬ ከተማይቱ ውስጥ እንዳንሰራ ምን ብሎናል? ከልክሎናል። ኔክስት አንተ ስትከለክላቸው ያለ ኢየስ አሜን አሜን። እዚህ ከተማ ውስጥ ያሉ መናፍስቶችን ኢየስ አንተ ቀጣይ ትትረብሻቸው ያለ አይርሲ